ያለው ዛሬ ብትኖር አይነ ስቧን ነው ማጠፋላት። ተጨማለቀች፣ አበዛችው እንዴ! እኔ ዝም ስላትና ስታገሳት ባሏ መሰላት መሰለኝ። ውድ ቤተሰቦች እንግዲህ ይሄ ነገር በጣም መልካም ነገርና ብዙ ጥሩ ነገሮችን ይዞ የሚመጣ ይመስለኛል። ማለት ነገሮች በዚህ የሚቀጥሉ ከሆነና ውጤታማ ነው ከሆነ ወይም ደግሞ ሩታ ያሰበችው እኛ እንዳሰብነው ካልሆነ ነገሮች ይሄዳሉ ብለን የጠበቅነው አብርሃምን በኋላ ነገ ከነገ ወዲያ ከነ ሄርሜላ ሕይወት ካስወጣች በኋላ ወደ ራሷ ከመመለስ ይልቅ ሌላ ነገር ውስጥ እንዲገባ ወይም ደግሞ ብቻውን ልትተው ትችላለች የሚለው ሀሳባችን እንዳለ ነው ታውቃላችሁ። ግን እንደዛ ማይሆን ከሆነ ሩታም እንግዲህ ወደ ሀሳቧ ወደ ቀልቧ ተመልሳ ልጁን ለማሳየት እውነት ወስና አስባበትና አምናበት ከሆነ ይሄ በጣም አሪፍ ነገርና አስደሳች ነገር ነው። ምክንያቱም አብርሃም ለልጁ ያለውን ነገር ታውቃላችሁ፣ ስሜቱ የታወቀ ነው፣ ግልጽ ነው። ሞር እንግዲህ ብዙ ነገሮችን ሲናገር የነበረውም ከልጁ ጋር እያይዞ ነው። ልጄንም አላሳየችኝም የሚሉ ነገሮች ናቸውና ለጸባቸው ምክንያት ሆነዋል ብሎም ያሉትን ነገሮች ያንን ነገር እንግዲህ ለመተውና በእሷ በኩል ያሉትን ነገሮች ለማረም እየሞከረች ነው። እስቲ በአብርሃም በኩል ደግሞ ያሉትን ነገሮች ምን ይሆናሉ የሚለውን ደግሞ ምናይም ይሆናል። አብርሃም እስቲ እሱ መወሰን ያለባቸው ነገሮች እና ሄርሜላን ከህይወቱ ማስወጣትን ጨምሮ ምን አይነት ውሳኔዎች ላይ የሚደርሱ ነገሮች ራሱ የሚለው አንዱ ጥያቄ ይሆናል። ያ ደግሞ የአሳይመንቱ ለአብርሃም የሚሆን ነው ማለት ነው። ሰላም ውድ ቤተሰቦቼ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኛ በጣም ደህና ነን። ሁልጊዜ እንደምንለው ሰላማችሁ ብዝት ይበልልን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ይህን ቪዲዮ እስከ መጨረሻ ተከታተሉት። ይመቻችሁ። አልዋሽም፣ አይታችኋል። አይ የኔ ውድ ባል እንዴት ነህ? ያለው ይመስገን። ምን ነው ሰው የለማ መቼም ምንም የለም። ግን ልጅን እንዴት ልሽ መጣ? እንግዲህ ይህን ነው ምላችሁ ቤተሰቦቼ። አብርሃም ለልጁ ያለው መንሰፍሰፍ፣ ለልጁ ያሉት ነገሮች ምናምን በጣም የሚገርም ነው እና ለልጁ ካለው ፍቅር አንጻር ለልጁ ያለው ክብር ለሚስቱም እንዲሆን ሁል ጊዜ ምኞታችን ነው፣ ሀሳባችን ነው። አብርሃምን በተደጋጋሚ ስንመክረው ስንጎተጉቶ የነበሩ ነገሮች ለሚስቱ ያሉትን ለልጁ ያለውን ነገር ለልጁ የሚያሳየውን እንደዚህ በጣም በቃ ትልቅ ፍቅርና ስሜቶች ለሚስቱም እንዲያጋራ ሚስቱም ማክበር ባለበት ነገር ማክበር፣ ምክንያቱም እሷ መጠበቅ ባለበት ነገር ሁሉ ከመጥፎ ነገሮች እንደ ሄርሜላ ካሉ ደግሞ ትዳራቸውን ሊበጠብጡ ከሚችሉ ሰዎች ሀሳቡን ሰብስቦ ወደ ቀልቡ ተመልሶ ነገሮችን ሁሉ በማጤንና በማስተዋል ቤተሰቡን እንዲመራ ነበር ስንል የነበረው። እንግዲህ አብርሃም ስሜቱ ለልጁ ያለውን አይታችኋል። ይሄ ነገር ለሚስቱም ይሁን እንላለን። ሁልጊዜም እንደምንመክረው ለአብርሃም የምንሰጠው ሁልጊዜ ምክራችን ሙሉ ቤተሰቡን እንዲንከባከብ ነው። እንደ አባት ራስ እንደመሆኑ መጠን ያው አባትነት እና የትዳር ኃላፊነት እንዳለበት ሁሉ ሰው እንደ ትልቅ ሰው ውሳኔዎች ሁሉ ቆፍጠን ያሉና ነገሮች ላይ የሚወላውል ምናምን ሳይሆን ከአብርሃም እንደሚያሳያቸው አይነት ነገሮች ሳይሆን ተለውጦ መልካምነቱን ለሚስቱም እንዲገልጽላት ሁልጊዜም እንመክረዋለን ማለት ነው። ለማንኛውም አሁን ልጅ ለቀሽልኝ ትችላለሽ። እባክህ ወዴትም ንቅንቅ የለም። እሺ እስኪ በቃ ተፋችን፣ ዛሬ እንኳን ተፋችን ለቀቂን። እንግዲህ አብርሽ አንዱን ጥሎ አንዱን አንጠልጥሎ የሚባሉ አማርኛዎች አይሰሩም። ሁልጊዜ የምንለ እናትየውን ከዚህ በፊት ስትል ነበር። እናትየውን ሳይሆን ልጁን ነው ማልፈርምልሽ ምክንያት ምናምን እያልክ ስቀባጠር የነበሩ ነገሮች አሉ። እንደዚህ አይነት ነገር አይሰራም። ምክንያቱም የሰራቸው ነገሮች በዚህ ኮምፕሊትሊ ከናካቴው ልጅህን ሁላ እንዳታይ ሊያደርግህ ይችላል። አጋጣሚዎችንና መልካም ነገሮችን የመጡልህን ነገሮች ለመቀበል ሞክር። እቺ ልጅ እውነት እኮ አስባበትና አምናበት በሌላ መንገድ ተመክራም ቢሆን በቃ መልካም ነገርን አድርገሽ እስቲ ባልሽን ወደ ራስሽ የምትስቢበትን መንገዶች ቀይሪ። በእልህና ውጣልኝ በማለት ብቻ አይሆንም ተብላ ተመክራም ከሆነ እኮ ያ ጥሩ ነው። አንተ የመጣልህ አጋጣሚ ከሚስትህ ጋር እንድትስማማ ይሄ ልጅ እንደውም እንደ መሀል የእናንተ የትስስር መንገድ ሆኗል። ምክንያቱም እንዳትለያዩ አንድ የሚይዛችሁ ነገር አለ። ማነው? ልጁ ነው እንጂ እስከዛሬም ቢሆን ልትቆዩ አትችሉም ነበረ። ስለዚህ ይሄንን ነገር እንደ መልካም አጋጣሚ ተጠቅመ ልጁን ይዘህ እናትየው መግፋት የሚባል ነገር ምንም አማርኛው የሚዋጥ ነገር አይደለም። ስለዚህ ከያስክ ከጠቀለል ከአንድ ላይ ጠቅለልና ህይወትህን ምራ፣ አስተውልና ነገሮችን በደስታ ቤተሰቦችም የሚፈልጉትን ነገር ለነጋሽዬም ድካም ከምትሆንባቸው የማስታረቅና የምናምን ልፋት ከምትሆን እኛም እንዲህ ለአንተ ከምንለፈልፍ ዝም ብለህ መልካም ነገር የመጣልን አጋጣሚ ተቀበል እና ተጠቀምበት። ልጅህን ላሳየ ሁለተኛው ልጅህን ላሳየ ሁለተኛ አሁን በልጅ ያታለሽ እኔን እንትን ለማለት ነው። እኔ በጩጬው እንደማልጨክን አውቀሽ ግራ ያጋባሽ ነው። ተጌታም የምሬ ነው። ግራ ያጋባሽ ነው። ጀመር አብርሃም በሱ በልጁ ማጨክንበት በሩታ መጨክንበት ምን ምክንያት አለ? እኔ ምንም አይነት ሰበብ ይኖራል ብዬ አላስብም። መጀመሪያ ደረጃ የመጣበት ምክንያት በዚህ ደረጃ እዚህ ጋር ልደርሱ የቻላችሁበት ምክንያት ራሱ ማጤንና መገናዘብ
ማመዛዘን መቻል አለብህ። ከዛ ውጭ ግን ለልጄ ስለማስብ ብቻ እኔም በልጄ ልታጠምጂኝ ነው የሚለው ሀሳብ ከአንተ መመንጨት የለበትም። ምክንያቱም በጣም ብዙ ጥፋቶችን አጥፍተሃል። ለጥፋት ዋጋ መክፈል የነበረብህን ያህል እንደውም ምንም አልሆንክም አንተ። ከዛ አንጻር ስታስቡ ይሄ ለአንተ መልካም አጋጣሚ ነው። የእርቅ መንገድ ስለሆነባችሁ ልጄ ወጥመዴ ነው ብለህ ከማሰብ ይልቅ ልጄ የመታረቂያ መንገድ ሆነኝና ይሄ መልካም ጸጋ መጣልኝ ብለህ ይሄ መልካም ነገር መጥቶልኛል ብለህ መቀበሉ የተሻለ አይሆንም ወይ? ሁልጊዜ እነ ሄርሜላን በዚህ ደረጃ ተጠራጥራችሁ አታውቅም። በዚህ ደረጃ እንደዚህ ይሆናሉ ብለህ አስበህ አታውቅም። በእርግጥ የሩታ ለውጥ እንትን የምንለው ከምናስበው በላይ ነው። እንደዚህ ተለውጣ መምጣቷ፣ በዚህ ደረጃ መምጣቷ። ነገር ግን ቅድምም ብያለሁ፣ ቤተሰብ እናት አባቷ ልምድ ይኖራቸዋል። ከዚህ ደረጃ ተነስተው መክሯት ሊሆን ይችላል። የግዴታ አንተን ለማጥቃት ወይ ደግሞ ሄርሜላ ለማጥቃት ምናምን ላይሆን ይችላል እኮ። በእርግጥ እነ ሄርሜላን ከህይወታ የማስወጣት ብዙ ፍላጎት አላት። ትክክለኛ ነው። ይሄም መውጣትም አለባቸው። እነሱ አንተን በምን መንገድ ሲይዙህ እንደነበረ እናውቃለን። እየደባበሱ በምላሳቸው እየሸነገሩ ብዙ ነገርን ሲያደርጉ እናውቃለን። ስለዚህ በዚህ ደረጃ እነሱ የሄዱበትን መንገድ ደግሞ ሩታ አደረገችውና ምን ትክክል ነች። በቃ እነሱ የሄዱበትን መንገድ እሷ ብትሄድ ምንም አይከፋም። ምክንያቱም አንተ የምትወዱ ያ መንገድ ስለሆነ ሰዎች ሽሩሩ እንዲሉ እንዲያጫውቱ እንደ ሕፃን ልጅ እየተንከባከቡ ካልሆነ ስለማይገባ በዛ መንገድ ፍቅሯን እየገለጸችልን ነው። አንተ በምትፈልገውና አንተ ይገባሃል ብላ ባሰበችው መንገድ እየገለጸችልን ነው። ስለዚህ ይህንን ነገር መረዳት እንጂ ወጥመድ ነው ብለህ ማሰብን ያስኬዳል ብዬ አላስብም። ምን መሰለክ፣ በቃ እስከ ዛሬ ድረስ ና እዚህ ጋር ቀረበኝ እና እዚህ ጋር ቀርበኝ ነው የምነግርህ። እዚህ ጋር ነው ያልኩህ። ይኸው አሁን አውሪ። በቃ ማለት ትክክለኛ ነገር ነው ያደረግኩት እኮ። አንዳንድ ከኛ ህይወት መውጣትም ያለባቸው ሰዎች አሉ አይደለ? ነው አይደለም? አንደኛ እንግዲህ ይኸውላችሁ አሁን የአብርሃም ትልቁ ችግር ምንድን ነው? እዚህ ጋር ከህይወቱ መውጣት ያለባቸው ሰዎች አሉ የሚባለው ነገር የሚዋጥለት ነገር አይደለም። አይዶኖ ምን እንደለመደ የሆነ የለመዳቸው ያያቸው ነገሮች አሉ ብያቸዋለሁ። ግን እነዚህ ሰዎች በዚህ ደረጃ ህይወቱ ላይ ምን ያህል ተጽዕኖ እንዳደረጉበት ማየት ይችላላችሁ። በምንም ተአምር እነዚህ ሰዎች ገለል ይበሉ። ህይወትህና ትዳርህን ብቻህን ምራ። ሌሎች ነገሮች፣ ሌሎች ሰዎች ወሳኝ አያስፈልግህም። ሶስተኛ ወገን አያስፈልግህም። በዚህ ደረጃ አንተን እየገፋፋ ወደ መጥፎ ነገር የሚወስድ ሰው አያስፈልግህም። ሲሆን አሸማጋይ መሆን ያለበት እናንተ ሁለታችሁ ናችሁ። በቃ እርስ በርስ ነው ተማምናችሁ መሸመጋል ያለባችሁ ብለን ስንናገር ራሱ ሌሎች ሶስተኛ ሰዎች ካልገቡ የሚለው ነገር አለ አብርሃም። በተለይ ደግሞ በሱ ወገን ያሉት ደግሞ እነ ሄርሜላ እነ ብሩክ ምናምን እና ቤል ደግሞ እንዲወጡና ገለል እንዲሉ የማይፈልግበት ምክንያት አይገባኝም። ሁልጊዜም ደግሞ ሀሳቡ መወላወል የሚጀምረው እንደዚህ አይነት ሀሳቦች እና ጥያቄዎች ሲነሱበት ብቻ ነው። ደግሞ እኔ እናንተ እንድንለያይ እኔ እናንተ በቃ ሁሉም ነገር እንዲያበቃልን እንዲያከትምልን ብዙ የሚፈልጉ ሰዎች አሉና እነሱንም ማሳፈር እፈልጋለሁ። ከአንተ ጋር ታርቄ ህይወታችንን አስተካክለን ያንተም ፍላጎት ነው አይደለም? ነው አይደለም? ትላንትና ብዙ ነገር አውርታኛል። እሺ በቃ ስለዚህ እኔ ወሰንኩኝ፣ አንተን ውሳኔ ተቀበልኩኝ። በጣም በብዙ ነገር አይኖ አሳልፍ ያለው በጣም ተናድጄ ምናምን ብዙ ነገር አድርጌያለሁ። ግን ያንን ሁሉ ትቼው አሁን ደግሞ በቃ ጠላቶቼ ማሳፈር እፈልጋለሁ በደንብ አድርጌ። ማናቸው ጠላቶች? ሄርሜላ ናት አንደኛ። ከኛ ህይወት መውጣት ያለባት ሴት እሷ ናት። እሷ መውጣት አለባት። ከዛ የኛ ህይወት ተስተካክሎ አብረን መቀጠል አለብን። ሌሎቹም አሉ። እነሱንም ቀስ በቀስ በሂደት እናስወጣቸዋለን እኮ። በዚህ ደረጃ ግራ የምትጋባበት ነገር አይደለም አይደል? ይሄን ነው እኮ የምላችሁ። አሁን አብርሃም በጣም የሚወላውለው ባህሪ አለበት የምላችሁ ልክ እዚህ ጋር ሲነሳ ነው። የሄርሜላ ጉዳይ ሲነሳ ወላዋይነቱም አብሮ ይነሳል። ይቺ ልጅ በዚህ ደረጃ ህይወቱን እንደዚህ እንድትቆጣጠረው ለምን ይፈልጋል? ሄርሜላ ከህይወቱ ትውጣ። ከዚህ በፊትም ቤቱ ጠርታ የሩታ ቤት ቀርበው በተነጋገሩበት ሰዓት ሄርሜላ ከዚህ በኋላ አልፈልግሽም ብሎ ከአፉ አውጥቶ ለመናገር ጉሮሮን ሲያንቆ የነበሩት ቃላቶች ነበሩ። ሄርሜላ በቃ ሂጂ፣ ከኛ ራቂ፣ ከኛ ውጪ የሚለው ነገር ለማውጣት እንዲህ የሚተናነቀው ነገር አለ። ዛሬ ብቻ አይደለም ነገ ከነገ ወዲያም አብርሃም ድጋሚ እንደዚህ አይነት ጥያቄ ቢቀርብለት ዛሬ እንደዚህ እንዳመነታው ነገ ማመንታቱ አይቀርም። ይሄ ነገር ደግሞ ትዳሩን እንዲዘልቅ አያደርገውም። ለምን በቃ እሷ የእሷና የእሷ እንዲሆን ነው የምትፈልገው። ሩታ ባሏና የህይወቷ አጋር አካል የልጇ አባት እንዲሆን የምትፈልገው አብርሃምን ብቻውን ነው እንጂ ገና በዛ ቀጥሎ እየመጣ ሌሎች ነገሮች የሚያስቸግሯትን ሰው አይደለም የምትፈልገው። አሁ ተቀጥያ ምንም አያስፈልጋትም። እሱ የሚንከባከበው ሰው ሌላ ሰው አያስፈልግም። እሷ አለች፣ እሷ በቂ ነች። ያንን ደግሞ ስለምታምንበት ነው ሌሎች ሰዎች አያስፈልጉም ከህይወታችን ይውጡ እያለች ያለችው። ይህን ነገር ደግሞ እኛም ብለነዋል፣ ቤተሰቦች በሙሉ ብሏቸዋል። ሁሉም ሰው ሲል የነበረው ነገር ነው አደለ? አዎ መውጣት አለባቸው። አብርሃም ግን በዚህ ደረጃ የማይፈልግበት ምክንያት አሁንም አይገባኝም። እኔ
በጣም እንትን ይላል። በቃ እንደዚህ አይነት ነገሮች ላይ የመውላወል ባህሪ ያለበት። ስለዚህ መውጣት ካለባቸው መውጣት አለባቸው ነው። ሰላም ከሆነ ችግር የለብኝም እኮ ለሰላም ከሆነ ብዙ ነገር አልታወጣልኝም። ምንድን ነው የማይዋጥልኝ? አንቺ ፍላጎትሽ ምንድን ነው? እኔ እናንተ እንታረቃለን፣ ሰላም እንሆናለን። ከዛ ደግሞ ሄርሜላም ሌሎቹም ሰዎች ከኛ ህይወት ይወጣሉ። ችግር የለውም፣ እነሱ ለመውጣቱ ይወጣሉ። ግን ደግሞ ስለ እኔና ለአንቺ መታረቅ ደግሞ እናስብበታለን ማለት እናስብበታለና በቃ በአንድ ጊዜ እንደዚህ እንትን ያልሽበት ምክንያት ግራ ስለገባኝ፣ በመጀመሪያ ደረጃ የሚቀድመውን ማስቀደም ይሻላል ወይስ ደግሞ ሌሎች ነገሮችን መቀጠል ነው የሚሻለው? ማለት እነዚህ ሰው ልጆች ከህይወታችሁ መውጣታቸው እኔ የመጀመሪያው ክራይቴሪያ ብዬ ማስቀምጠው እኔ ከተጠየቁኝ እንደዛ ነው። ምክንያቱም ህይወታችሁ የተበላሸው የመጀመሪያ ምክንያት ቢኖር አቤልና ሄርሜላ ናቸው። አቤል በመጀመሪያ ደረጃ ሄርሜላን አስተዋወቀ። ምክንያቱም ለሩታ ያለው ፍላጎት ሌላ ስለሆነ ሩታን ስለማይፈልጋት አንተ ጋር ትዳር ውስጥ እንድትቆይ ስለማይፈልግ ሄርሜላ መጥቶ አስተዋወቀ። በትዳር ስለሚቀና ምናምን ብለን ልንይዘው እንችላለን። ከዛ በተረፈ ደግሞ ሄርሜላ መጣች፣ ሙጭጭ ብላ ቀረች። አፈቀርኩ በሚል አጉል ሰበብ ከአንተ መፋታት አልፈለገችም፣ ከአንተ ስር መጥፋት አትፈልግም። ስለዚህ ጥላ ሆና እየተከታተለች ትዳርን እያፈረሰች ያለች እሷ ነች። እያንዳንዱ ቦታ ላይ ለአንተ መጥፎ ምክር እየመከረች በዚህ ደረጃ አይምሮህን ጠምዝዛ እኮ ውክልና እኮ ሚስት ጋር እስከመሄድ ድረስ ደርሳለች። ምን ያህል በአንተ ህይወት ውስጥ መወሰን አቅም እንደፈጠረች ማወቅ ትችላለህ። ስለዚህ በመጀመሪያ ደረጃ ያንተን ውሳኔ የሚገዳደሩ ያንተን ውሳኔ ወደኋላ ላይ ያስቀሩ የሚችሉ ሰዎች ናቸው ከህይወት መጀመሪያ መውጣት ያለባቸውና መቅረት ያለባቸው የሚል ሀሳብ አለኝ። ስለዚህ አስብበትና የእናንተ ሰላም ወይ ደግሞ እርቃችሁ እንደውም እነዚህ ልጆች ከወጡ በኋላ ሁሉ ነገር ቀላል ይሆናል፣ ሁሉ ነገር ሰላም ይሆናል ነው የምለው። መውጣት ያለባቸው ሰዎች በደንብ መውጣት አለባቸው ከኛ ህይወት አይደለ እኮ። እነሱን ብቻ ትኩረት ማድረግ ምንም ተገቢ አይደለም። የኔና አንቺ ሰላም ነው የሚቀድመው ከእነሱ ይልቅ ማለት ነው። እናንተማ እኮ ሰላም እንሆናለን ብቻ ነው እንዴ? እነሱን ከኔ ህይወት ለማስወጣት ብቻ ነው እንዴ ቸኮልሽው ነው ወይስ? ይኸውልህ ማለት ነገሮች እንደዚህ እንዲጓተቱና እንዲራዘሙ ያደረጉት አንደኛ እነሱ ናቸው። በደንብ ነው እንጂ የሚያስፈልገው ሲጀመር ምንም በጣም አሪፍና ትክክለኛ መልስ ነው። ይሄን ነው ምላችሁ። ነገሮች እዚህ ድረስ እንዲደርሱ ነገሮች እንዲጓተቱ ያደረጉት ሄርሜላና ብሩክ መኖራቸው ነው። በዋናነት ተጠያቂ ከሆኑ እነሱ ናቸው። ከዛ በተረፈ ደግሞ የአብርሃም የውሳኔ ልፍስፍስነት ውሳኔ ላይ አይምሮውን ጥምዝዝ አድርገው ስለያዙት የሆነ እንደተያዘበት የሆነ ነገር እንደሚያስፈራረው አይነት ሰው ሆኖ ውሳኔዎችን ለመወሰን ምን ያህል እንደሚያዳግተው ታውቃላችሁ ቤተሰቦቼ። ስለዚህ እነዚህ ሰዎች ከህይወታቸው አልወጡም ማለት አሁንም ደግሜ የምነግረው ነገር ቢኖር እነዚህ ልጆች አልታረቁም ማለት ነው። በቃ ሁለቱ ልጆች በተለይ አቤልና ሄርሜላ በዋናነት ከህይወታቸው ካራቁ አብርሃም አስረግጦ ዳግም እንደዚህ አይነት ነገር የሚያስቡ ከሆነ ህይወቴ ላይ ምንም አይነት ቦታ የላችሁም ብሎ ካልተናገረ እንደ ጓደኛውና አብሮ አደጉ ስለሆነ አቤል ላይ መጨከን ካቃተው ብዬ ነው ይሄንን እምላችሁ። ከዛ በተረፈ ግን ሄርሜላ ትናንት ነው የመጣችሁ። ምንም እንትን የለውም። ያላቸው ነገር ጥሩ ሊሆን ይችላል። ግን በትዳር ከመጣች በልጅና በሚስቱ ህይወት በራሱ ህይወት ከመጣች ከራስ ክብር ከቤተሰብ ክብር የሚበልጥ አለ ብዬ ስለማላምን እነዚህ ነገሮች አስረግጦ አንዳንዴ ሰዎችን ሁሉንም ማስደሰት ስለማችሉ አብርሃም ደግሞ ለማስከፋት ስለማይፈልግ የሚወስናቸው ውሳኔዎች ስለሆኑ ማስከፋት ካለብህ አንዳንዴ ለህይወት ስትል ለራስ መስመር ስትል ሰዎችን ማስከፋት ይኖርብሃል ብዬ አስባለሁ። እንደዚህ አይነት ውሳኔዎች ላይ መድረስ አቅምህን ማደራጀትና በደንብ ልታስብ ይገባሃል። እናወራለን፣ ብዙ እናወራለን። አሁን ያም ሆነ ሰሚኛለሽ፣ ያለን አማራጭ ምን መሰለሽ? ህፃኑን አስቀምጠሽ ጡጦና ወተት አስቀምጪለት፣ እኔ አጠባዋለሁኝ አጠጣዋለሁኝ። ከዛ አንቺ ትሄጃለሽ ማለት ትን ቢልብስ አይለውም። ነይ አይቻልም፣ አይቻልም። አሁን ዝም ብለህ አብርሃም የመጣልህን እድል ተጠቀምና እንደዚህ አይነት ጊዜ ከሌላው ጊዜ በተለየ ቤተሰቦች እኔ የምናገረው ምን መሰላችሁ? ከሌላው ጊዜ በተለየ ዛሬ እነዚህ ልጆች የበለጠ ተረጋግቶ ሲያወሩ አይቻሉ። ዛሬ በጣም በእርጋታና በሰከነ መንፈስ ያላቸውን ችግር መፍታት የሚችሉበት አንዳቸው ላይ ያዩትን ደካማነት አንዳቸው ጠንካራ ጎናቸውን እየተሞጋገሱም ቢሆን እየተወቃቀሱ መቆየት አቅም ይኖራቸዋል። ልጃቸውም እዚህ ያለ ልጃቸው ሲያለቅስ ምን ሲል እንዳይጨቆን ስለሚፈልጉ ይጫጫሃሉ ወይ ደግሞ ሌላ ነገር ውስጥ ይገባሉ ብዬ አላስብም። ስለዚህ ይህ አጋጣሚ መልካም ነው። ከዚህ በፊት ሶስተኛ ሰው እንዳይገባ ብለን ስንጎተጉት የነበረው እንደውም በራሳቸው መንገድ አምጥተውታል። ስለዚህ መተማመን ላይ መድረስ ካለባቸው ዛሬ ነው መድረስ ያለባቸው እንጂ ልጁን ትተሽ ሂጂ እኔ ጋ ይቀመጥ ምናምን የሚባለው አብርሃም ታሪክህንና ትርክትህን አቁም። በቃ ያለህን አጋጣሚ ተጠቀም። ለምን እስከ ዛሬ እንዲያደረግሽ ብለህ ከጠየካትም ያደረግካቸውን ነገሮች በዝርዝር እንድትነግርህ ምክንያቷን እንድታስረዳህ እድሉን ስጣት፣ ፍቀድላት። አንተም ቢሆን ያደረግካቸውን ነገሮች እድሉን ሰጥታህ እንድትሰማ ይሄን መልካም አጋጣሚ ነውና ተጠቀምበት።
እንደዚህ አይነት ጥሩ አጋጣሚዎችን አታገኝም። ምክንያቱም ሶስተኛና አራተኛ ሰው እኛም እንደዚህ እየለፈለፍን ከአንድ ሀሳብ መሆን እየቻላችሁ ስላልሆነ እስቲ ይህንን አጋጣሚ ተጠቀሙና እንደው ወደ ራሳችሁ መመለስ የምችሉበትን ነገር ነገ መልካም ነገርን የምናይበትን ነገር ዛሬውኑ አፍሩና ነገ ሰርፕራይዝ አድርጉን። በጥሩ ነገር በጥሩ ውሳኔ መልካም ውሳኔ ላይ ደርሳችሁ ልናያችሁ ነው የምንፈልገው እኛ። ስለዚህ እስቲ አብርሃም አስብ እንጂ ሚስትህን ወደዛ የማስወጣቱን ነገር ብትተው ባይነኝ ማለት ነው። እንግዲህ ቤተሰቦች ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። መልካም ጊዜ መልካም ምሽት ይሁንላችሁ የኔ ውድ ቤተሰቦች፣ ይመቻችሁ።